ከሆሊውድ ፊልም የላቀው እውነተኛ ገድል የዓለማችን አስረኛዋ ገዳይ የደህንነት ወኪል ናንሲ ዌክ። በዓለማችን ታሪክ ውስጥ የስለላና የደህንነት ዓለም በወንዶች ብቻ የተሞላ ይመስላል። ነገር ግን ታሪክን የቀየሩ መንግስታትን ያንቀጠቀጡና እንደ አክሽን ፊልም አስገራሚ ገድል የፈጸሙ አደገኛ ሴት የደህንነት ወኪሎች ነበሩ። የዚህን አስደማሚ ታሪክ ዝርዝር ከ10ኛ ደረጃ ጀምረን ልክ እንደ ሆሊውድ ፊልም እናየዋለን። በ10ኛ ደረጃ ላይ የምትገኘው ጀግና ሰላይና ገዳይ ነጯ አይጥ ዘ ዋይት ማውዝ በሚል የቅጽል ስም የምትታወቀው የብሪታንያ ልዩ ኦፕሬሽን ኤስኦኢ ወኪሏ ናንሲ ዌክ ናት። ጊዜው የሁለተኛው የዓለም ጦርነት ነው። ናዚ ጀርመን አውሮፓን በብረት መዳፉ ጨፍልቆ ይዟል። የሂትለር ጨካኝ የደህንነት ድርጅት የሆነው ጌስታፖ እንቅልፍ ካጣ ሰነባብቷል። ምክንያቱም አንዲት ሴት የጀርመንን ጦር እንደ አሻንጉሊት እየተጫወተችበት ነበር። ጌስታፖ እሷን ለያዘ ወይም ለገደለ የ5 ሚሊዮን ፍራንክ ሽልማት አዘጋጅቶ በየመንገዱና በየኬላው ዘርግቶ የአረመኔዎችን አደን ጀምሯል። እሷን ለያዘ ወይም ለገደለ የ5 ሚሊዮን ፍራንክ ሽልማት አዘጋጅቶ በየመንገዱ ኬላዎችን ዘርግቶ የአረመኔዎችን አደና ጀምሯል። ነገር ግን ናንሲ ዌክ ከጌስታፖ እጅ በተደጋጋሚ እንደ አየር እያመለጠች ስላስቸገረቻቸው ነጯ አይጥ የሚል ስም አወጡላት። ማንም ሊይዛት ማንም ሊያቆማት አልቻለም። የፈረንሳይን ድንበር በሚስጥር እያቋረጠች የጀርመንን የጦር መሳሪያ ማከማቻዎች ታጋያለች። ወታደራዊ የባቡር ሀዲዶችን በቦምብ ታፈነዳለች። ናንሲ በመጀመሪያ ጋዜጠኛ ነበረች። በቪየና ከተማ የናዚዎችን ጭካኔ በአይኗ ካየች በኋላ ግን ብዕሯን አስቀምጣ መሳሪያ ለማንሳት ወሰነች። ወደ ብሪታንያ በማቅናት በወቅቱ እጅግ ሚስጥራዊና አደገኛ ወደ ነበረው የብሪታንያ ልዩ ኦፕሬሽን ኤስኦኢ ተቀላቀለች። እዚያም የጦር መሳሪያ አጠቃቀምን፣ በባዶ እጅ ሰውን መግደልንና ፈንጂ ማጥመድን በከፍተኛ የኮማንዶ ደረጃ ሰለጠነች። ስልጠናዋን እንደጨረሰች በአንድ ጥቁር የሌሊት ጨለማ ውስጥ በፈረንሳይ ምድር ላይ በፓራሹት ተወረወረች። መሬት እንደረገጠችም የተሰጣት ተልዕኮ የፈረንሳይን የመሬት ውስጥ አማጽያን ማደራጀትና ማስታጠቅ ነበር። ሴት ናት ብለው የናቋትን ፈረንሳውያን አማጽያን በጥይት ተኩስ ትክክለኛነቷና በማትበገረው ወኔዋ ሳምና የ7000 ታጣቂዎች አዛ። አንዴ የናንሲ የሬዲዮ ኦፕሬተር በጀርመኖች ይገደላል። የሚስጥር ኮዳቸውም ይጠፋል። ያለ ኮድ ከብሪታንያ የጦር መሳሪያ እርዳታ ማግኘት አይቻልም። በዚህ ጊዜ ናንሲ ያደረገችው ነገር የዓለምን ወታደራዊ ታሪክ ያስደመመ ነበር። ብስክሌት ተፈናጥጣ በጀርመን ወታደሮች በተሞላውና በከፍተኛ ጥበቃ በሚደረግበት ቀጠና 500 ኪሎ ሜትሮችን ለማቋረጥ ይህ ጉዞ 72 ሰዓታት የፈጀ ያለ እንቅልፍና ያለ እረፍት የተደረገ የሞት ሽረት ሩጫ ነበር። በየኬላው ላይ የጀርመን ወታደሮች ሲያስቆሟት የፈረንሳይ ገበሬ መስላ እያታለለቻቸው ታልፋ 500 ኪሎ ሜትሩን አቋርጣ የሚስጥር ኮዱን አድርሳ ስትመለስ ከድካሙ የተነሳ ማልቀስ ብቻ ነበር የቻለችው። ነገር ግን ተልዕኮዋን በድል አጠናቃ ጦሯን ከሞት ታደገች። ናንሲ ዌክ የስለላ ወኪል ብቻ ሳትሆን ፊት ለፊት ተፋልማ የምትገድል አደገኛ ተዋጊ ነበረች። የጀርመን ጦር ሰፈርን ለማጥቃት ባቀደችበት አንደኛው ዘመቻ በጠላት ግንብ ውስጥ በድብቅ ሰርጋ ገባች። በዚህ ጊዜ ጠባቂ የነበረውን ኤስኤስ ወታደር ድምጽ እንዳያሰማና ጓደኞቹን እንዳይጠራ በጸጥታ ማስወገድ ነበረባት። በዚህ ናንሲ ከጀርመናዊው ወታደር ጀርባ እንደ ድመት በጸጥታ ተጠጋችው። ምንም አይነት የጦር መሳሪያ ሳትጠቀም በኤስኦኢ ስልጠናዋ በተማረችው የጁዶ ቾፕ ልዩ ምት በባዶ እጇ አንገቱን ብላ የጀርመኑን ወታደር ወዲያውኑ ገደለችው። ጠባቂውን ካስወገደችው በኋላ ለተከታዮቿ የጥቃት ምልክት ሰጠች። የፈረንሳይ አማጽያን እንደ ቋጥኝ ናዳ በጀርመን ካምፕ ላይ ተንደረደሩ። ናንሲ
በሁለት እጇ የጦር መሳሪያ ይዛ የጥይት በረዶ እያዘነበች ካምፑን በቦምብ አመድ አደረገችው። በዚያች ሌሊት ጌስታፖዎች ነጯ አይጥ ምን ያህል አስፈሪና ገዳይ እንደሆነች በተግባር አዩ። የደህንነት ሥራ ርህራሄን አያውቅም። አንዴ በጦሯ ውስጥ የጀርመን ሰላይ ሰርጎ መግባቱን ደረሰችበት። ሌሎች አማጽያን ሰላዩን ለመግደል ሲያመነቱ ናንሲ አንዳችም ርህራሄ ሳታሳይ ሽጉጧን አውጥታ ራሷ ግንባሩ ላይ ብላ ገደለችው። ለአገሬና ለቡድኔ ክህደት የፈጸመን ሰው ለመግደል አንዲትም ሰከንድ አላስብም በማለት ጠንካራ የውሳኔ ሰው መሆኗን አስመሰከረችም። ሌላው አስደናቂ ገድሏ የጌስታፖን እስር ቤት የሰበረችበት ኦፕሬሽን ነው። የጀርመን ወታደሮች በርካታ የፈረንሳይ አማጽያንን ይዘው ሊረሽኗቸው ሲዘጋጁ ናንሲና ቡድኗ በከባድ መሳሪያ ታግዘው እስር ቤቱን ደመሰሱት። በሞት አፋፍ ላይ የነበሩትን አጋሮቿን ነፃ በማውጣት የጀርመንን ጦር በቁጭት አሳረረችው። ሁለተኛው የዓለም ጦርነት ሲጠናቀቅ የናንሲ ዌክ ስም በመላው አውሮፓ ገነነ። ፈረንሳዮች ከፍተኛ የጀግንነት ሜዳሊያ ክሮክሲ ዲ ጉሪ ሲያሸልሟት አሜሪካና ብሪታንያም ከፍተኛ ወታደራዊ ክብራቸውን ሰጧት። እሷ ግን ያደረገችው ሁሉ ለክብር ሳይሆን የናዚን ግፍ መቋቋም ስላልቻለች ብቻ እንደነበር ትናገራለች። ምንም እንኳን በጦርነቱ በርካታ ጀርመናውያንን ብትገድልም እና በድል ብትወጣም ናንሲ ትልቅ የልብ ስብራት አስተናግዳለች። ጀርመኖች እሷን ማግኘት ሲያቅታቸው የምታፈቅረውን ባሏን አስረው እያሰቃዩ ገደሉት። ይህ መሪር ሐዘን በውስጧ የበቀል እሳቱን ይበልጥ አቀጣጥሎት ነበር። ከጦርነቱ በኋላ ናንሲ ወደ ተራዊ ሕዝብ ሕይወት ተመለሰች። ነገር ግን ያቺ ታላቅ ጀግናና አስፈሪ ገዳይ ባረጀች ጊዜ የተሰጧትን ሜዳሊያዎች በመሸጥ እርጅናዋን በሆቴል ውስጥ አሳልፋለች። ሰዎች ስለ ሽልማቷ ሲጠይቋትም እኔ ሜዳሊያ አልበላም፣ ዋናው ዓላማዬ የጌስታፖ ውሾችን መግደል ነበር፣ እሱን ደግሞ በሚገባ አድርጌዋለሁ በማለት ተናግራለች። በ98 ዓመቷ ከዚህ ዓለም በክብር የተለየችው ናንሲ ዌክ በዓለማችን እጅግ አደገኛ ከነበሩት የሴት የደህንነት ወኪሎች ታሪክ ውስጥ 10ኛውን ደረጃ ይዛለች። የባዶ እጅ ግድያዋ፣ የብስክሌት ላይ ጀግንነቷና የጦር ሜዳ ውሎዋ ልክ እንደ ሆሊውድ ፊልም ሲዘከር ይኖራል። ይህ ገና ጅምር ነው። ቀሪዎቹ የዓለማችን ገዳይ ሴት ደህንነቶችን ታሪክ ይበልጥ ደም ያፈላል። ጸሐፊ የቴፒዮ አይሻን እናመሰግናለን። ሼልፍ ቲዩብ ነን። መርጠን አናመሰግንም፣ ለይተን አንተችም። አበቃን። ሰላም።